እስከ መቼ ነው ይሄን የምትሉት ብለን የምንጠይቃቸው ጧት ኮን የጠየቅናቸው እስከ መቼ እስከ ስንት ሰዓት ነው በዚህ አቋማችሁ ላይ የምትጸኑት ወይስ መሸት ሲል ሐሳባችሁን ትቀይራላችሁ ወይ ሊነጋጋ ሲል ሐሳባችሁን ትቀይራላችሁ የሙጀሲም ነገር እንደዛ አይደለ ይሄ አቋሚ ነው ይላል መግሪብ ላይ የምትጠይቀው ይሄ አቋሚ ነው አላሁ ተዓላ ከዓለም ሙንፈሲል ሆኖ ከላይ ነው ያለው ብሎ ይላል ይሄ በዚህ አቋም እስከ መቼ ነው የምትቀጥለው ይባል ሰዓት ብንገድብለት እየቆጠርን ለሊቱ ተጋመሰ ለሊቱ 1/3 ቀረው አሁን በዚህ አቋም ላይ ነው ይባል አይ አሁን ሰማይ ውስጥ ነው ያለው ነው ገባሪ ነው በራሱ አፍኗ ينزل نزولا حقيقيا የሚለው ሙጀሲሙ ራሱ በሐቂቃ ይወርዳል ወደ ሰማይ ነው ስለዚህ ይሄ እናንተ አንድ የጠነከረ አቋም እንኳን የላችሁ ማለት ነው وثبت انفصاله ستل ይሄ ثبوت على زعمك وثبت انفصاله عنها رلمينو كأماكن منفصل مهونو ترغاغطه ይላል እንደዛ አይደለ ነው فثبت انفصاله عنها لنا ይሄ يعني ثبوت من ያህል የጸና ثبوت ነው እስኪ ጸና አይደለ ማለት فثبت ማለት ጸና ነው እስከ መቼ የሚጸና ነው ይሄ ጽናት ጽና ሲባል እኮ ይስተምር አይደለ اثبت እስከ መቼ የሚጸና ጽናት ነው ይሄ فثبت انفصاله ብለህ የምትፎክርበት ኪታብ ላይ አንዴ ካሰፈርከው እኮ ኪታቡ ጧትም ሲገለጥ ማታም ሲገለጥ ይነጋ ሲልም ሲገለጥ አይደለ قبيل الفجر ሲገለጥ ያው ተጽፎበት ነው የሚገኘው እና በዚያው አቋም ላይ ነው የምትቀጥለው ወይስ ደግሞ ቀየር አድርገህ ኢላ ለሊቱ 1/3 ሲቀረው فيثبت اتصاله لنا እሺ ይሄ እንደው በምድር ላይ እንዳለ አንዴ የሚመጣ ሐል እንኳን ቢሆን ثلث الليل የሚባለው ሊነጋጋ ትንሽ ሲቀረው የሚባለው ወቅት ምድር ላይ አንዴ የሚመጣ ነገር ቢሆን እንኳን إلا هذا الوقت ብሎ استثناء ሊያረገው አንድ ይሆንለታል አይደል አንድ ወቅት ብሎ ሌላ ጊዜ ከ24 ሰዓት ውስጥ ከ24 ሰዓት ውስጥ ምን ያህል ሰዓት 21 ሰዓቱን ግድ ይለን فثبت انفصاله ብሎ ይቆይና አንድ 3 ሰዓት የሚሆነው ደግሞ حتى ينفجر الفجر የሚሉት ይወርዳል ይላሉ ሐቂቀተን ይላሉ ሰማይ ላይ ይላሉ አንደኛ ሰማይ ላይ ሌላው ሰማይ ላይ አይደለም ወደ አንደኛ ሰማይ ነው የሚወርደው ይላሉ ከዚያስ እስኪ ነጋ ይቆያል ይላሉ እዛው ይሄ አይደለም እምነታቸው حتى ينفجر الفجر اسكي نغا درس من يدعوني فاستجيب له ياله من يستغفرني فاغفر له ياله اسكي نغا يعني ከ24 ሰዓት 3 ሰዓት ማለት ነው ይሄ ምድር እኩል ፀሐይ እየወጣች አንድ ላይ ፀሐይ ለሁሉም በአንድ እየገባች እየወጣች ቢሆን ኖሮ ንጋቱ በአንድ ለሁሉም ምሽቱ ለሁሉም በአንድ የሚመጣ ቢሆን ኖሮ አንድ ነገር ነው እስቲፍና ያደረግነው ይሉ ነበር ነገሩ ግን እንደዛ አይደለም እኛ አሁን በዚህ ሰዓት አሁን እዚህ ደርስ ላይ ባለንበት ሰዓት ደውለን የት ሀገር እንደውል مثلا አሜሪካ ወይም ደግሞ ካናዳ ወደዚያ ጫፍ ያሉ ጋር ደውለን ከእንቅልፋቸው እንቀሰቀሳቸው مثلا አይደለ ምን ሆነህ ነው ላ ይሉ ይችላል ممكن በዚህ ሌሊት ስንት ሰዓት ነው ይባሉ እነሱ ጋር አሁን ከሌሊቱ 9 ሰዓት ነው አሁን በዚህ ሰዓት ማለት ነው እኛ በዚህ لحظه አሁን ደውለን ይሆነ ሀገር ስንት ሰዓት መላቸው ሌሊቱ ሊነጋ 1/3 የቀረበት ሰዓት ነው ይሉናል ከአንድ ሰዓት በኋላ ሌላ ሀገር ብንደውል እንደዛው ከዚያ በኋላ ከ2 ሰዓት በኋላ ሌላ ሀገር ብንደውል እንደዛው ከ3 ሰዓት በኋላ ሌላ ሀገር ብንደውል እንደዛው ከ4 ሰዓት በኋላ ብንደውል እንደዛው ከትንሽ ሰዓት በኋላ እኛ ሀገር ማንም ጋር ሳንደውል አይደል የኛው ሀገር ተራ ደግሞ ይረሳለሙ እሺ የምድር የፀሐይና መውጣትና መግቢያ የሌሊት መምጣትና መሄድ ይሄ ثلث الليل የሚባለው ነገር ተነቁል ማድረጉ في كل لحظه ምድር ላይ ለ24 ሰዓት ነው የሚሽከረከረው ثلث الليل የሚቀርበት ጊዜ ምድር ላይ በየቅጽበቱ የሚያዳርስ ከሆነ ምድርን ለ24 ሰዓት ያለ መቋረጥ የሚሽከረከር ከሆነ
የቱ ጋር እናስቀምጠው ይህን ንግግር فثبت انفصاله عنها ሚለው የቱ ጋር እናስገባው የት አለ انفصاله ሁሌ አንደኛ ሰማይ መኖሩ ግድ ሊሆን ነው አይደለም እንዴ በነሰበባል አንደኛ ሰማይ ላይ ግራ የተጋቡ ሰዎች መጥቶ ደግሞ እስከ 2/3ኛ ሌሊቱ እስኪያልቅ ድረስ 2/3ኛው ሌሊት አልፎ የመጨረሻው 1/3ኛ እስኪያልቅ ድረስ እዛው ይቆያል ነው እስከ ፈጅር ድረስ ይቆያል ነው የሚሉት በዚያ 3 ሰዓት ውስጥ ሌሎች ሀገሮች ደግሞ ተራቸው ይደርሳል ሌሎች ሀገሮች ممكن 3-4 ሀገሮች ተራቸው ይደርሳል እያለ ማለት ነው ይሄንን ግራ መጋባታቸው እንዴት አድርገው ነው ሱቡትን ወይም ደግሞ መጽናት ብለው የሚያረጋግጡት ቃሉ ራሱ አይከብዳቸው ለዚያ ነው ሸይኻችንም ረሂመሁላህ ሌሎች መሻይኾች فأين هذا الثبات ይላሉ ይሄ መጽናት የሚባለው ነገር انفصاله መሆኑ ثبت ይላል የት አለ እንዴት አድርጎ ነው ثابت የሚሆነው ስለዚህ ይሁን ነገር ማፍረስ አለባቸው ያንን ለማለት ሌላ ማፍረስ ያለባቸው የራሳቸው ቃዒዳ አለ ማለት ነው